ኢትዮጵያ በሎጂስቲክስ ዘርፍ ተመራጭ ለመሆን የሚያስችላትን ውጤታማ ተግባራት እያከናወነች መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ አስታወቁ። የአፍሪካ አህጉራዊ ነጻ የንግድ ቀጠና ትስስርን ታሳቢ በማድረግ ሎጂስቲክሱን የማዘመን ስራ ትኩረት መሰጠቱንም ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ለኢዜአ እንደገለጹት መንግስት በሎጂስቲክስ ዘርፍ ትልቅ ለውጥ የሚያመጡ ተግባራትን እያከናወነ ይገኛል። በተለይ ባለፉት 6 ዓመታት ዘርፉን ለማሻሻልና ውጤታማ ለማድረግ የሚያስችል ስትራቴጂ ተቀርጾ በርካታ ተግባራት መከናወናቸውን አንስተዋል። በተከናወኑ ተግባራትም ዘርፉን በማሻሻል በኩል አበረታች ውጤቶች መመዝገባቸውን ሚኒስትር ዴኤታው አስታውቀዋል። ሎጂስቲክስ ዘርፍ ላይ ትልቅ ውጤትን ሊያመጣ የሚችል የተቀናጀ ጭነት ትራንስፖርት አስተዳደር ስርዓትን ነው ላውንች ያደረግነው። እንግዲህ በአገር ደረጃ እንደ መንግስት ሀገራችን በሎጂስቲክስ አፈጻጸም የተሻለች ከአፍሪካም ከዓለምም ተመራጭ እንድትሆን በዓለም አቀፍ ደረጃችንን እንድናሻሽል ዘርፈ ብዙ የሆኑ ስራዎችን እየሰራን ነው። በሎጂስቲክስ ስትራቴጂ ወጥቶ ላለፉት 5-6 ዓመታት ተግባራዊ ተደርጓል። ያበዛ አበረታች ውጤቶች እየተመዘገቡ ናቸው ያሉት። በዓለም አቀፍ ደረጃ ተመራጭና ተወዳዳሪ ለመሆን የተቀላጠፈ የሎጂስቲክስ ስርዓት ወሳኝ በመሆኑ ዘመኑ የደረሰበት ደረጃ ላይ ለማድረስ እየተሰራ እንደሚገኝ ተናግረዋል። በተለይ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ የሚያስችል የተቀላጠፈ ስርዓት እንዲኖር ትኩረት መሰጠቱን አንስተዋል። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ተግባራዊ ለማድረግ በእንቅስቃሴ ላይ እንደምትገኝ ያስታወቁት ሚኒስትር ዴኤታው ይህን ታሳቢ ያደረገ የሎጂስቲክስ ስርዓት የመፍጠር ጉዳይ ትልቅ አጽንኦት እንደተሰጠው ተናግረዋል። በመሆኑም ዘርፉን የሚያቀላጥፉ በርካታ ዘመናዊ ሲስተሞች እየለሙ መሆኑንም ጠቁመዋል። ኤሌክትሮኒክ ካርጎ ትራኪንግ፣ የፍሊት ማኔጅመንት፣ ኢንተግሬትድ ፍሬት ትራንስፖርት ማኔጅመንት ሲስተሙ አንድ ላይ ሆኖ ሌሎችም ተያያዥ ሲስተሞች አሉና ተቀናጅቶ ለሎጂስቲክስ አሰጣጥ የተሻለ እንዲሆን ከጊዜና ከወጪ አንፃር ትልቅ ኢምፓክትና አስተዋጽኦ ያላቸው ናቸውና ይሄ ማለት የተለያዩ የሪጂናል ስምምነቶች አሉ። በሎጂስቲክስም በትራንስፖርት ዘርፍም ላይ ያሉ በአህጉር ደረጃም የአፍሪካ የንግድ ቀጠና ስምምነቶች አሉ። እነዛን ጉዳዮች በሙሉ የሚያግዝና የሚደግፍ ነው። በሎጂስቲክስ ዘርፍ የተሰሩ ውጤታማ ስራዎች በዘርፉ ያሉ ዓለም አቀፍ ስምምነቶችና በአፍሪካ ቀጠናዊ ስምምነቶችን የሚደግፉ መሆናቸውን አንስተዋል። ኢትዮጵያ በዘርፉ እያከናወነች ያለው ተግባር ዓለም አቀፍ ደረጃዋን ለማሻሻል እንደሚያስችላትም ሚኒስትር ዴኤታው ተናግረዋል።